ምን ያህል ዓመት ብሰራ፣ ምን ያህል ዓመት ብለፋ፣ ምን ያህል ዓመት ብጠብቅ፣ ምን ያህል ዓመት እንደው እንከን አልባ የሆነች መንገድ ቤት ላገኘው እችላለሁ? መቼም እድሜን በሙሉ ምድር ላይ አንተ በቀረበልህ መመዘኛ ንጹሕ ሆነ ብትኖር አታገኝም ምህረት። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንዲያው በነፃ ማረ፣ ይቅር አለ፣ በነፃ አገኘ። ይህንን ቫልዩ ማረግ ካልቻልኩ እግዚአብሔር ልቡ በምን ሊሞቅ ይችላል? የልጁን ሥራ እያየው ማመስገን ካልቻልኩ በምን የእግዚአብሔር ልብ ላነሳሳው እችላለሁ? እግዚአብሔር ሥራዬ ተገለጠለት ሊለኝ የሚችለው መቼ ነው? ምህረት የማይገባኝን እኔን ማርከኝ፣ ኃጢአተኛውን እኔን ጻድቅ አልከኝ። ለዘላለም በዚያ እሳት ውስጥ ልቃጠል የነበርኩትን ሰው በዘላለም እረፍት ውስጥ በቤት አኖርከኝ፣ አመሰግናለሁ ስትለው አይ የመጨረሻ ኢንቨስትመንቱን ዋጋ እየሰጠው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን። ክብር ለእግዚአብሔር ይሁን። ስለዚህ ሕዝብ የተጠራ ሕዝብ ነው። የተጠራነን። በእውነት የቀረ ካለ በኋላ ጠራለሁ። የተጠራነን እግዚአብሔር የጠራው ሕዝብ ነው። ሕዝብ ተፈላልጎ የመጣ ሕዝብ አይደለም። በጓደኝነት አይደለም የመጣ ነው። ተጠርተን የገባ ነው። እዚህ ነው የተገናኘ ነው። እዚህ ነው የተገናኘ ነው። በጣም የምትወዱትን ሰው ባይዘው ጋብዛችሁ አምጥታችሁት አልፈልግም ሊል ይችላል ካልተጠራ። የተጠራ ሰውዬስ እንዴት መጣ ትለዋለ? ሁለታችንም ተጠርተን። ጌታ ይባረክ። ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው። ጠሪ አንድ ነው። የጠራንን እናንተ ግን የጠራንን አይደለም የሚለው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን። ምን አይነት ሰው ነው? ምን አይነት ሰው ነው ይሄ ሰውዬ? የተጠራችሁ ቢል ራሱ እኮ እልልልልል ነው። ከምን ወደ ምን እንደተጠራን ሲጽፉት ከጨለማ ወደ አስደናቂ ብርሃኑ የጠራችሁ። በጣም የመጽሐፍ ቅዱስ ቃላት ባይዘው ድንገት ራንደምሊ የገባ ቃል የለም። ኢንቴንሽናሊ መንፈስ ቅዱስ ቁጥጥር ውስጥ ስለሆኑ ሰዎቹ በጥንቃቄ ነው የተጻፉት። ወደ አስደናቂ ብርሃን አይደለም የተጠራችሁት፣ ወደ አስደናቂ ብርሃኑ አይደል? ወደ አስደናቂ ወደ ራሱ ብርሃን። እግዚአብሔር ወደ ፀሐይ ብርሃን አይደለም የጠራን፣ ወደ ሆነ ቀን አይደለም የጠራን፣ ወደ ራሱ ነው የጠራን። ብርሃን የሱ ነው። ብርሃን ሕይወቱ ነው። ብርሃን የብርሃን ፋውንቴን እሱ ነው። በጣም ብዙ ጊዜ የምንጠቅሰው ቃል አለ እግዚአብሔር ብርሃን ነው የሚል። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው ጨለማን በእርሱ ዘንድ የለም ሳይሆን ከቶ የሚል ቃል አለ። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ የለም አይደለም፣ ከቶ የለም። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም ማለት እንዴታ ለማሰብ ራሱ ፈልገ ማግኘት አይደለም፣ ይኖራል ብለህ ማሰብ ፈልገ ማግኘት አይደለም። እንዴት ሊኖርስ ይችላል? ብርሃን ነው ማለት ፎስ የግሪኩ ቃል the light itself። እግዚአብሔር ተበድሮ አያበራም። የብርሃን ፋውንቴን ነው። ከላዩ ላይ ዝም ብሎ ይፈሳል ብርሃን ወንዝ። እስቲ አሜን በሏ። ፀሐይ ራሱ የምታበራው ተበድራው ነው። እንዲህ የምትለበልበን ተበድራ ነው። ምንጩ አትጠጋውም። ወደሚደነቅ ብርሃኑ የጠራችሁ። ከየት ነው የጠራኝ? ከድቅድቅ ጨለማ። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን፣ ወደ እኩለ ቀን አይነት ብርሃን እግዚአብሔር እኛን የጠራበት ይሄ ብርሃን እንኳን ጨለማ ጥላ የለውም። እዚህ ሕይወት ውስጥ አሁን እግዚአብሔር አጠገብ ተጠግተ ስትቀመጥ ውስጥህም ጎንህም ይበራል። ወደ አስደናቂ ብርሃኑ የጠራችሁን ሲል ይኸውልህ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ ምናምን በወንጌል ምክንያት መከራ እየበሉ ያሉ ሰዎች አሉ። መከራው ባይዘው እስር ቤት እየገቡ መገረፍ ብቻ እኮ አይደለም። የተቀበልከውን የወንጌል እውነት የሚያጣጥል የኖስቲሳውያን ትምህርት፣ የአይሁዳውያን ሌጋሊስቲክ የሆነ ሕግን በመጠበቅ ነው የሚዳነው የሚል በጣም ከባባድ የትምህርት ውጥረት አለ። እላዩ ላይ ደግሞ የሥጋ መከራ ደግሞ አለ። ቀጥሎ ደግሞ በኑሮ ደረጃም ባይዘው እየተሰቃዩ ያሉ ሰዎች አሉ እዛ ውስጥ። እዚህ ሁሉ ውጥረት መሃል ለተቀመጡ ሰዎች ከጨለማ ወደ አስደናቂ ብርሃኑ የተጠራችሁ ናችሁ ሲል የሰዎቹን ተስፋ ዝም ብለህ አስበው።
ለክርስቲያን ተስፋው እግዚአብሔር ብቻ ነው። በእውነት ነው የምነግራችሁ። የተቀዳደደ ልብስ ነበር የምትለብሰው፣ ጥሩ ልብስ ያለብሳል የሚል ተስፋ የለም። እሱን ስራ የተቀጠረ ሰው በሙሉ ጥሩ ልብስ ይለብሳል። ክርስቲያን መሆን አይጠበቅብም። ኦፍ ኮርስ ያለብሳል። ምን ጥያቄ ያለው? እግዚአብሔር ያበላል። እኔም ብቻ ነው እንደሚያበላኝ? እጅን ትከፍታለህ ብሎ ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ። ለእኔ ብቻ ነው እንዴ ፀሐይ የሚወጣው? ለጻድቁም ለኃጡ። አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከዘላለም ፍርድ ወደ ዘላለም ጽድቅ፣ ከዘላለም ሞት ወደ ዘላለም ሕይወት። ማን ያመጣ? ጠርቶኝ ና ብሎ ጠራኝ። ሮጬ አልመጣሁም፣ እሱ ነው የጠራኝ። የጠራችሁን ሲል አማኞች በሙሉ ለምን ተሰብኮላቸው የመጡት ይሄን ወንጌል ነው። ሌላ ነገር ተነግሮት የመጣ ሰው ነው ባይዘዌ ከጨለማ ወደ ብርሃን ስትለው ምን ማለት ነው የሚለ ወንጌል ሰምቶ የመጣ ሰው ከጨለማ ወደ ብርሃን ስትለው መጀመሪያም የሰማሁት እሱን ነው። አጽናልኝ እስቲ አሜን አይደል? እዛ ምዕራፍ 1 ላይ እዚሁ ምዕራፍ 1 ላይ ከቁጥር 3 ጀምሮ እሱ አይደለ? ከቁጥር 3 ጀምሮ እኮ ኢየሱስ ክርስቶስ ከሙታን በመነሳቱ አይደለም ይላል ለሕያው ተስፋ ምንድነው? ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይሁት ደብዳቤውን ይባረክ ሲል ቅዱሳን በሙሉ ሁለተኛ ተወልዳችሁ ነው ይላል። አሁን ዳግም መወለዳውን ደጅ ሆነ ብታወራውን ያማል ነው የሚሉ ሪኢንካርኔት ማለት ነው ይላል። ኖ በርዝ ሪኢንካርኔት አድርገናል እያለን ነው የምንወለደው። ክብር ለኢየሱስ ይሁን። ዳግመኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ዋው ሲሉ ይህም ተስፋ በእምነት በእግዚአብሔር ላይ ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። እስቲ አሜን በሏ። ቅዱሳን በሙሉ አሜን ይሉና ከዛ በኋላ ደግሞ ምን ትዝ ይላችኋል መሰላችሁ? የሚያልፉበት መከራ አሜን እንደጅ ስትወጣ ይጠብቃል። እዚህ ልል ብለህ አሁን የምታልፉበት ልዩ ልዩ መከራ ሊገለጥ ካለው ክብር ጋር ሲነጻጸር ምንም እንዳይደል እንቆጥረዋለን። እንደውም ይሄ መከራ ወርቅ በእሳት ተፈትኖ እንደሚያልፍ እንዲሁ እናንተን እየፈተነ ፒዩሪፋይ እያደረጋችሁ ነው ይልና እሺ ከዛ ሲሉ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ይሆናችኋል። በቃ መከራ የለም አይደለም የሚለው ጸንተ ጨርስ ነው። እስከ መቼ? እስኪመጣ ይገለጣል። ጮክ ብሏስ ተጠርቻለሁ በሉት። አዎ ይላል። ከጨለማ ወደ አስደናቂ ብርሃኑ የጠራችሁን አዎ የእርሱን በጎነት የእግዚአብሔርን በጎነት እንድትነግሩ፣ እንድትሰብኩ፣ እንድታውጁ፣ እንድታወሩ ብሎ ምንድነው የሚለው? የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ። እግዚአብሔር ገንዘቡ ያደረገው ይሄ ሁሉ ናችሁ። እግዚአብሔር የመረጠው የተመረጠ ይሄንን ቃል ባይዘው ይሄንን ቃል ቁጥር 9ን ሙሉ በሙሉ እግዚአብሔር ለእስራኤል ብሎት ያውቃል። ሙሉ በሙሉ የእስራኤል ነበር ባይዘው። እዛ ዘጸአትና ዘዳግም ላይ በኋላ ሰጣቸዋለሁ ክፍሉ። ሙሉ በሙሉ ቃሉ የነሱ ነው። እግዚአብሔር መጥቶ እስራኤል እንደዚህ አለ፣ በምድር ላይ ላለ ሕዝብ ሁሉ ፈጣሪ እኔ ብሆንም አንተ ግን የተመረጥክ ትውልድ ነህ፣ ለእኔ የተለየ የርስቴ ካህን ነህ፣ ቅዱስ ሕዝብ ነህ ብሎ እግዚአብሔር ቃል በቃል በባሪያው በሙሴ በኩል እስራኤላውያን ብሏቸዋል። እስራኤል በምድር ላይ ካለ ሕዝብ መካከል እግዚአብሔር የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስት የተለየ ወገን ብሏታል እስራኤልን። ይሄንን ቃል ጴጥሮስ ሴንቴንሱ ላይ አረፍተ ነገሩ ላይ አንድ ነገር ሳይቀንስ በክርስቶስ ኢየሱስ ላመንን ለኛ አርጎታል። ሙሉ በሙሉ ወርሰናል። ክብር ለእግዚአብሔር ይሁን። አዋጅ ነጋሪዎች ነን። የእግዚአብሔርን በጎነት ሰባኪዎች ነን።
እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገልንን ነገር ያለ ማባራት የምናወራ ሰዎች ነን። አውራ አንባልም። የተደረገልኝ ነገር ራሱ እንደወራ ያስብለኛል። ጴጥሮስ እንደዚህ ይላል፣ ከድቅድቅ ጨለማ ወደ አስደናቂ ብርሃን የጠራችሁ ነው የእርሱን ምን በጎነት እና አግኝተሃል። አለማውራት ትችላለህ እንዴ? ሞት ፍርደኛ የነበርክ ሰውዬ ነፃ ነህ እኮ። አይደለም እኮ ያለን እኮ ጌታ የክብሬ ተካፋይ ከኔ ጋር አብራችሁ ለዘላለም እምትነግሱ ናችሁ። ዝም ብለህ ነፃ ወጣው ብቻ የምትለው አይደለም። ተካፍለህ ኤክስፔሪየንስ አድርገህ ህይወትን ቀምሰህ ከኢየሱስ ጋር መኖር ለምዳ። አይ ልዩነቱ ይገባሃል። ድቅድቅ ጨለማና ደማቅ ብርሃን። ኢየሱስ ለዘላለም ጌታ። የእርሱን በጎነት እንድትናገሩ እሺ። የተመረጠ ትውልድ፣ የንጉሥ ካህን። ማነው ንጉሡ? እግዚአብሔር። የእርሱ ካህናት። ኖርማሊ የንጉሥ ካህናት የሚለው የእግዚአብሔር ካህናት ማለት ብቻ አይደለም፣ ንጉሥም ካህናትም ማለትም ትርጉሙ መንግስትም ካህናትም ማረገን ይላል ራዕይ ምዕራፍ 1 ላይ ትዝ ይላችኋል። ኪንግ ኤንድ ፕሪስት ሁለቱ ኦፊሶች ማለት ብሉይ ኪዳን ላይ አንድ ላይ ማድረግ ፎርቢድን ነው፣ የተከለከለ ነው። ንጉሥ ካህን መሆን አይችልም፣ ካህን ንጉሥ መሆን አይችልም። ኢየሱስ ብቻ ነው እነዚህን ሁለት ኦፊሶች ክሌም ያደረጋቸው። ቀጥሎ አካፈለን። መንግስታትና ካህናት ክብር ለስሙ ይሁን። የንጉሥ ካህን ቅዱስ ሕዝብ ለርስት የተለየ ወገን ናችሁ። እግዚአብሔር በነፃ ነው ይሄንን ያደረገው። የተመረጠ ነው ይሄ ጉባኤ። ዝም አትበሏ፣ አውሯ። እየወጣችሁ ላገኛችሁት ሰው በሙሉ ይሄን በጎነት አውሩ እና ወደ ኢየሱስ። ይገርምሃል፣ ከድቅድቅ ጨለማ ነው ያወጣኝ። አሁንስ የሚያስደንቅ ብርሃን ውስጥ ነው ያለሁት። ኑሮ ይመስክረው። ይስበክ አረማመዳችሁ። ሰው እኮ እንዲህ ሲያይ እኮ ያውቃል። ምንድነው እንደዚህ የሚያረግ ይላል እኮ። ምንድነው ደስ የሚል? ከጨለማ ወደ ብርሃን መጥቼ ነው። ከዲያብሎስ አገዛዝ የእግዚአብሔር ልጅ የመሆን መብት። ክብር ለእግዚአብሔር ለአምላካችን ይሁን። ይሄንን እንድትናገሩ የተመረጠ ትውልድ ናችሁ። ቅዱሳን ዝም እንዳትሉ። ዛሬ ልነግራችሁ የመጣሁት ይሄንን ነው። በጎነት ያየ ሰው ዝም እንዳይል። መመረጡ የገባው ሰው፣ ቅዱስ ሕዝብ እንደሆነ የገባው ሰው፣ የንጉሥ ካህን ነኝ የሚል ሰው በፍጹም እግዚአብሔር ይሄንን ሁሉ ነው ላይ ጫነብህ። እንዴት ነው ዝም የምትለው? እንዴት ነው ኖርማል የምትሆነው? ተካፍያለሁ፣ አግኝቻለሁ። ምን አርገህ? በነፃ እኔስ ትችላለህ። ና ኢየሱስ ጌታ ነው። ወንጌል መስበኪያ ወር ይሁን እስቲ። ይሄ እድሜያችን ሁሉ እንሰብካለን። በተለየ መንገድ ግን ይሄን ወር እስቲ ወንጌል መስበኪያ አድርጉት። የእግዚአብሔርን በጎነት ተናገሩ፣ አውጁ። የክርስቶስ ኢየሱስን የዘላለም ሕይወትነት አውጁ፣ አውሩ። በፍጹም ዝም እንዳትሉ። ምህረት የማይገባ ምህረት የተገባሽ አልኳት። የማይገባት ምህረት የሚገባሽ አልኳት። ቀድሞ የእርሱ ወገን አልነበራችሁ። ኤፌሶን ምዕራፍ 2 ቁጥር 1 ቀድሞ በማይታዘዙት ልጆች ላይ ለሚሰራው መንፈስ አለቃ ፈቃድ ተመላለሳችሁ። አሁንስ የእግዚአብሔር ልጆች ሆናችኋል። የእርሱ ወገን አልነበራችሁ። ከእግዚአብሔር ጋር ጠላት ነበር። ጠላት ባደረግነው፣ በሰራነው፣ በምንፈልገው፣ በምንወደው የእግዚአብሔር ጠላቶች። ሊትራሊ ቃሉ የሚለው ነው፣ የእግዚአብሔር ጠላቶች። እግዚአብሔርን አንፈልግም ያሉ ሰዎች፣ ሪቢሊየስ የሆነ የሚያምጽ ልብ የነበራቸው ቀድሞ የእርሱ ወገን አልነበራችሁ። አሁንስ የእግዚአብሔር ሕዝብ ሆናችሁ። ዋው! አሻገረን፣ አሳለፈን። የእግዚአብሔር ሕዝቦች ተባለን። ይሄ ሕዝብ የእግዚአብሔር ሕዝብ ነው። ቀድሞ ማን እንደነበራችሁ ራሳችሁ ዝም ብላችሁ ደርድሩት።
ከቤተ መንግስትም ይምጣ ሰው ከመንገድ ዳር ከተኛበትም ተነስቶ ይምጣ ሰው ቀድሞ የእግዚአብሔር ወገን አልነበረም። አሁን የእግዚአብሔር ሕዝቦች የመሆን መብት ያገኘነው በክርስቶስ ኢየሱስ በኩል ብቻ ነው። የለም ሌላ መንገድ። ቀድሞ የእርሱ ሕዝብ ወገን አልነበራችሁ፣ አሁን የእግዚአብሔር ሕዝቦች ሆናችሁ። ምሕረት የማይገባችሁ ብዬ ነበር፣ አሁንስ ምሕረት የተገባችሁ ብያለሁ። ለፍርድ ነበር የምትጠበቁት፣ አሁንስ ለዘላለም ጽድቅና ክብር የእግዚአብሔር ሕዝብ። አንድ አማኝ ዘመኑን በሙሉ ፈርቨንት እየተቀጣጠለ መኖር የሚችለው በዚህ እውነት ውስጥ ብቻ ነው። ይሄ እውነት የደበዘዘበት ቀን ሰው በምንም ነገር እንደማይደሰት ታውቃላችሁ። ምሕረት የማይገባኝ ነበርኩ፣ አሁንስ ምሕረት የተገባ ተባልኩ። በምን? በእግዚአብሔር በጎነት። እንዲያው ምሕረት ይገባሃል አለኝ ፍርደኛው ሰውዬ። እንዴት? በልጁ በክርስቶስ ኢየሱስ በኩል ብቻ። ተመስገን። ሰርቼ ላመጣው አልችልም፣ ለፍቼ ላገኘው አልችልም፣ ታግዬ እኔ ላረገው አልችልም። እግዚአብሔር በነፃ ይህንን ለእኔ አደረገ። ተመስገን። ምን ያህል ዓመት ብሰራ፣ ምን ያህል ዓመት ብለፋ፣ ምን ያህል ዓመት ብጠብቅ፣ ምን ያህል ዓመት እንደው እንከን አልባ የሆነች መንገድ ቤት ላገኘው እችላለሁ? መቼም ዕድሜን በሙሉ ምድር ላይ አንተ በቀረበልህ መመዘኛ ንጹሕ ሆነ ብትኖር አታገኝም ምሕረት። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንዲያው በነፃ ማረ፣ ይቅር አለ፣ በነፃ አገኘ። ይህንን ቫልዩ ማረግ ካልቻልኩ እውነቴን ነው የምነግራችሁ፣ ከጉንፋን ስለ መዳኔና የሆነ ጥቃቅን ነገር ስለ መሰራቷ እያመሰገንኩ ከፍርድ ወደ ጽድቅ መሻገሬ ማመስገን ርዕስ ካልሆነኝ እግዚአብሔር ልቡ በምን ሊሞቅ ይችላል? የልጁን ሥራ እያየው ማመስገን ካልቻልኩ በምን የእግዚአብሔር ልብ ላነሳሳው እችላለሁ? እግዚአብሔር ሥራዬ ተገለጠለት ሊለኝ የሚችለው መቼ ነው? ምሕረት የማይገባኝን እኔን ማርከኝ፣ ኃጢአተኛውን እኔን ጻድቅ አልከኝ፣ ለዘላለም በዚያ እሳት ውስጥ ልቃጠል የነበርኩትን ሰው በዘላለም እረፍት ውስጥ በቤት አኖርከኝ፣ አመሰግናለሁ ስትለው የመጨረሻ ኢንቨስትመንቱን ዋጋ እየሰጠው ነው። እግዚአብሔር ይህንን ለማድረግ ልጁን አቅርቧል። በልጅ በኩል ነው። እግዚአብሔር ቢረዳን ዕድሜያችንን ሁሉ ወንጌልን መካከለኛ አድርገን ብንሞት፣ በነፃን የተቀበልኩት እያመሰገንኩ ኖራለሁ። ምሕረት በነፃን የተሰጠኛው እያመሰገንኩት እያከበርኩት፣ ክብራችንን ጥለን እያከበር ነው። ስሙ ለዘላለም የተመሰገነ ይሁን።